ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እንግዲህ ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ ማለት ነው። አሁን ለታ በለቀኩት ቪዲዮ ማለት የተሰራልኝም ቤት ሳሳያችሁ ነበር፣ ውስጡንም ውጭውንም። ብዙዎቻችሁ ደሳስ የሚሉ ኮሜንት ጽፋችሁልኛል፣ እግዚአብሔር ይስጣችሁ። በዛው ልክ ደግሞ አንድ ሁለት ሶስት እንደዚህ አይነት ኮሜንት አጉል ኮሜንት ተጽፎልኛል ማለት ነው። ብቻ ይሁን ተመስገን ነው። መጥፎ ነገር ሳይሆን መታየት ያለበት ቆንጆ ቆንጆ ነገር ነው መታየት ያለበት ነው እላችኋለሁ። ምንድነው ለኮሜንቱ መስጠት ፈልጋለሁ። አንዷ ምን እንዳለች ታውቃላችሁ? እንግዲህ ከእንስሳ ጋራ መኖር መግማማት ነው ብላ አለች። የምን መግማማት ነው እቴ? እንግዲህ ከመዳም ሽንት ቤት አይበልጥም ግማቱ እላችኋለሁ። ደግሞ የሚጠቅም ነገር ነው። ምንም የሚሸት ነገር የለውም። ሰው በራሱ ቤት የፈለገው ነገር ማድረግ ይችላል። የተመቸውን ነገር እያደረገ መኖር ይችላል ማለት ነው። መቼም ሁላችሁም ታውቃላችሁ። ብዙ ጊዜ አረብ ሀገር እንደሰራው ሳወራ ነበረ። በዛው ልክ ደግሞ አሁን ሀገሬ ገብቼ በራሴ ቤት በራሴ ግቢ በእለት እለት የማገኝበት ገንዘብ የማገኝበትን ነገር ነው የምፈልገው እላችኋለሁ። ስለዚህ አሁን ላም አለችኝ፣ በጎች ዶሮዎች አሉኝ። ዶሮ አርቢ ያላችሁኝም አላችሁ፣ ዶሮዎች አሉኝ እላችኋለሁ። ስለዚህ ያው መግማማት ሳይሆን በስነ ስርዓት ከተያዘ ምንም የሚገማ ነገር የለም። ጭራሹኑ ግማታም እኛ ከብቶቹ ሳይሆኑ ማለት ነው። ምክንያቱም ከአፋችን የሚወጣ ግም አይደለ እንዴ? አንዳንዴ ተስፋ የሚያስቆርጡ ነገሮች አሉ። ገባችሁ? ተስፋ የሚያስቆርጥ ከብቶቹ ሳይሆን እኛው ሰው እርስ በራሳችን ሰዎች ነን ማለት ነው። ስለዚህ የከብት ነገር ምንም የሚገማ ነገር የለም። እኔ ደስተኛ ነኝ። ምክንያቱም በቀን በቀን የማደርገው ነገር ሁሌ ደስተኛ ነኝ ማለት ነው። እግዚአብሔር ይመስገን። መቼም በቤቱ በትዳሩ በልጆቹ የተባረከ ሰው ምን ሊኖረው ይችላል? ይሄ ሁሉ አለኝ እግዚአብሔር ይመስገን። በቤቴ ደግሞ በግቢ የፈለኩ ነገር እያደረጉ ይሄ አልተመቸኝም፣ ይሄ ግቢዬን አበላሻል ምናምን የሚለውበት ነገር የለም። ምክንያቱም የራሴ ነገር ነው። ግቢዬንም ከሆነ ራሴ ማጽዳት የምችል ሰው ነኝ አይደል እንዴ? ሁሉ ነገር ማድረግ የምችለው ራሴ ነኝ ማለት ነው። ስለዚህ መግማማት ምንም መግማማት የለውም እላችኋለሁ። ያው እዚህ የሚከራይ ሰዎች አሉ፣ ተከራይ አለ ብያችሁ ነበር። አሁን ወጥተዋል ባልኳችሁ ነገር ደግሞ ለከብት ሽታ ብላ ነዋ የወጡት ብሎ የጻፈልኝም አይደለም፣ እንደዛ አይደለም። ተከራዮቹ ባለትዳር ነበሩ። እህቷ ከአረብ ሀገር ገባችና ገንዘብ ሰጠቻት። ከዛን ሙሉ ግቢ ተከራዩና ገቡ። እዚሁ የኔ አካባቢ ማለት ነው። ዶሮ እርባታ እያረቡ ነው ማለት ነው። ለዛ ነው የወጡት እንጂ የከብት ነገር ሸቷቸው አይደለም። ግቢው ደግሞ መሃል ውስጥ የታጠረው ከዚህ በፊት እኔ ከአረብ ሀገር ሳልገባ በፊት ምግብ እየሰሩ ይሸጡ ነበር። አሁን የላሚቷ ቤት ውስጥ ማለት ነው። ሰው ግቢ ስለሚገባ ልጆቼ ስላሉ ለዛ ነው መሃል የታጠረው ማለት ነው። ያኔ እኔ ከገባሁ በኋላ መሃሉ አልፈረሰም፣ እንደዛ ነው የቆየው ማለት ነው። ለነሱ ብለን ነው እንጂ ለሌላ ነገር አይደለም። ወደ ሌላ ነገር አትውሰዱት ለማለት ነው። እንግዲህ ያው የዛሬ ውሎዬ ደግሞ ላሚቷን ቤት ያው ሁል ጊዜ የማደርገው ነገር ነው። ግን እግዚአብሔር ይመስገን ዋና ጤና ነው። በተለይ ደግሞ በራስ ነገር በራስ ቤት የፈለጋችሁትን ነገር ብታደርጉ ምንም ነገር የሚቆጭ ነገር የለውም ማለት ነው። የፈለጋችሁትን ብትሰሩ ማለት ነው። ስለዚህ እኔ ላም አለችኝ። ከላሚቷ ቤቷን ጥርግ አደርግላታለሁ በየቀኑ ማለት ነው። ይሄ አሁን የሚታያችሁ ማለት ነው ትናንትና ጠዋት የተጸዳ ነው። ከዛን ተጸዳና ምሳ ሰዓት ታሽቶላት ገባች። ሌሊቱን አደረችበት። ይሄ አሁን የአንድ ቀን ነው ማለት ነው። ግን ደግሞ የሚጣል አይደለም። ማሰጣውና አደርቅና ደግሞ ለማገዶ ይሆናል ማለት ነው። ይሄ ፍርፍር ያለው ዶሮቹ ማብራት ስለምናበራ ሌሊት ዶሮቹ እየጫሩት ነው። ለዛ ነው እንደዛ የሆነው ማለት ነው። ሌላም እንግዲህ ደሳስ ከሚሉ ኮመንቶች ሌላ ኮመንትም የተሰጠኝ ነገር አለ። እንግዲህ ቤቱ በርዝመት ነበረ በቁመት ነበረ ሳሳያችሁ የነበረው ማለት ነው።
እንግዲህ ትምህርት ቤትም የመሰላት ሰው አለ ማለት ነው። ትምህርት ቤት አይደለም የራሴ ቤት ነው። ትምህርት ቤት ብኖረኝ ነቦ በምን እድሌ ትምህርት ቤት ነው የመሰላት ማለት ነው። እንግዲህ አሽሙድ ነው ማለት አሽሙድ ነው እንጂ እኮ ገብቷታል። ስለዚህ ችግር የለውም። ምንም ነገር ቢሆን እኮ የፈለገ ነገር ለሰው ብታደርጉም ብታሳዩ የሆነ ነገር አይጠፋም አይደል? እሱን ደግሞ አውቄ ነው። ገባችሁ አይደል? ከእነሱ የተሻለ ደሳስ ሲምሩ በርቺ ጎበዝ ጀግና ያላችሁኝ ልጆች ማለት ነው እናንተ ናችሁ እንጂ የምታበረታቱኝ። አጉል ኮሜንት ለጻፈልኝ ብዙ መልስ መስጠት አልፈልግም ማለት ነው። ገባችሁ አይደል? ግን አንዳንዴ ደግሞ በጣም ነው የሚደብረው ማለት እናንተ ያላሰባችሁትን እንድታስቡ ያደርጋሉ ማለት ነው። ለዛ ነው ይህንን ኮሜንት መመለስ የፈለግኩት ለሌላ ነገር አይደለም። እና በርቺ ያላችሁ የእግዚአብሔር ይስጣችሁ፣ እግዚአብሔር ያክብራችሁ ማለት ፈልጋለሁ። እንግዲህ የሰው ሀገር የሰው ነው፣ የሰው ቤትም የሰው ነው፣ የሰው እናትም የሰው እናት ናት። የተሻለ ነገር በርታ ብለን ጠንከር ብለን የተሻለ ነገር ሰርተን ወደ ሀገራችን ገብተን በራሳችን ደግሞ በራሳችን ቤት በራሳችን ግቢ የፈለግን ነገር እየሰራ መተዳደሪያ ማድረግ እንችላለን ማለት ነው። እንግዲህ አሁን እንዲሁ እንደምታዩት ጠርቄ ጨርሻለሁ። አሁን ደግሞ ላሽላት ነው ማለት ነው ምሳዋን። ከዛን አሽቼ ደግሞ ፀሀይ ስለሆነ አሁን አስገባታለሁ ማለት ነው። ለዛ ነው ቤቱን ራሱ እንደዚህ የሆነው እንጂ ፀሀይ ባይሆን ኖሮ ውጪ ላይ ነበረ የምትበላው። ቁርስ ግን ውጪ ላይ ነው የምንሰጣት ማለት ነው። ከዛን ገለባ ከጨመርኩ በኋላ እንግዲህ ማሻ ፊኖን አምጥቼ በዚህ መልኩ ጨመርኩበትና እንግዲህ ማሻት ጀመርኩ ማለት ነው። እና ራስን ማዝናናት አሁን ለምሳሌ ለኔ እቺ ላም ባትኖር ኖሮ ማለት እኔ ጋር ማለት ነው። እቺ ላም ባትኖር ኖሮ እግዚአብሔር በጣም ነው የምጨንቀኝ ማለት ነው። ምክንያቱም ከተማ ላይ ቁጭ ብላችሁ ምን ልትሰሩ ትችላላችሁ? ማለት ተከራይታችሁ ወጥታችሁ መስራት ትችላላችሁ። ግን እኔ ያን ነገር አልፈልግም። እኔ በራሴ ያን ነገር አልፈልግም። ምክንያቱም ልጆቼ ትምህርት ቤት ሄደው ሲመጡ በተዘጋ በር እንዲገቡ አልፈልግም። ባለቤቴ ስራ ሰርቶ የሆነ ነገር የትም ሄዶ ሲመጣ በተዘጋ በር እንዲመጡ አልፈልግም። ስለዚህ እኔ ምን አደረኩ? ቤት ውስጥ ከሚደብረኝ እንደዚህ መስራት ጀመርኩ ማለት ነው። ዶሮቹም አሉኝ፣ ውሻም አለችኝ እግዚአብሔር ይመስገን። እዚህ ጋር እንግዲህ ለዶሮቹ ምሳ እየሰጠኋቸው ነበረ። ለውሻም እንጀራ ሰጠሁት። ከዛን ደግሞ ውሾች በነገራችን ላይ ውሃ ጥም አይችሉም ይባላል። እውነት ነው ደግሞ ማለት ነው። እንደ ሰው ነው የምትጮው ውሃ ካልተሰጣት ማለት ነው። ከዛም በዚህ መልኩ ሰጥቻቸው ደግሞ ላሚቷን እፈታና ወደ ቤቷ አስገባታለሁ ማለት ነው። ልክ እኔ በዛ ጋር በር እንደከፈትኩ በግቷ ሮጣ ሄደች ማለት ነው። ስለዚህ ምን ልላችሁ ፈልጌ ነው፣ በራሳችሁ ቤት የፈለጋችሁ ነገር ማድረግ ትችላላችሁ። ከጀርባ ነበር የምናስራት ማለት ነው። በዚህ መልኩ ገባች። በነገራችን ላይ ሰብስክራይብ ስለምታደርጉ ቪዲዮ ስለምታዩልኝ አመሰግናለሁ። እግዚአብሔር ይስጣችሁ። አሁንም ደግሞ ከኔ አትለዩ ለማለት ነው ማለት ነው። ስለዚህ